ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? እንደተለመደው እንግዲህ መረጃዎችን አሰባስበን እንደ መጽሐፍ ቅዱስ ትንታኔ የምንሰጥበት ሰዓት ነው። ፓስተር አለማየሁ አጠገቤ ያለ ከእርሱ ጋር ደግሞ መልካምና ግሩም የሆነ ጊዜ እንደሚኖረን ተስፋ አደርጋለሁ። ዓለማችን አሁንም በከፍተኛ ውጥንቅጥና ውዝግብ ውስጥ ነው ያለችው። እነዛ ውዝግቦችና ዓለማችን ላይ እየተከሰቱ ያሉ ክስተቶች ለኛ የማንቂያ ደወሎች ናቸውና እንደወትሮ እንደምንለው በጥሞና እንድታዳምጡን ዛሬም እናሳስባለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። እንግዲህ ከፓስተር አለማየሁ ጋር ወደምናደርገው ውይይት እናመራለን። አድማጮች ዓለማችን ያው ቀደም ብዬ እንደተናገርኩት እጅግ አሳሳቢ ጉዳዮች እየተሰሙባት ስለሆነ ያንን ደግሞ መረጃ ያመጣልን ወንድማችን ፓስተር አለማየሁ ነሙ ነው። ያንን መረጃ ደግሞ አሁን ያቀርብልናል። በቅድሚያ ሰላምታ ላቅርብና ወደ ውይይታችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ዓለማችን ሰላም አደረች? እንዴት ነው? እንግዲህ ምንድነው መሰለህ፣ ያው ዘመኑ እየቀረበ ሲመጣ መጽሐፍ ምን እንደሚናገረው የሚያስጨንቅ ጊዜ ነው እየጨመረ የሚመጣውና እረፍት ያለው በክርስቶስ ብቻ ነው። ሰላም ያለው በክርስቶስ ብቻ ነው። ደስታ ያለው በክርስቶስ ብቻ ነው። ዓለም ልሰጥ የምችለው እረፍትና ሰላም እንደሌለ ከጊዜ ወደ ጊዜ እየጨመረ ነው የመጣውና ችግሮቿ እየተጠላለፉ መፍታት ወደማይቻልበት ሁኔታ ላይ መጣው። እንግዲህ በመጨረሻው ዘመን ከንጥቀት በኋላ ክርስቶስ ኢየሱስ ሲመለስ ነው ፍጹም ሰላምና እረፍት ዓለም ልታገኝ የምትችለው የሚል ሐሳቤ ነው ያለኝ። እንግዲህ በትናንትናው ዕለት የሆነው ነገር ምንድነው? እስራኤል ወደ ጋዛ ያመሩ የነበሩ መርከቦችን ሙሉ ለሙሉ ከአንድ መርከብ በስተቀር ሁሉንም ጀልባዎች ይዣለሁ ብላለች፣ ተቆጣጣሪያቸዋለሁ ብላለች። ጀልባዎቹ እንግዲህ ያውን ከዚህ በፊት እኛ ከባርሴሎና ወደብ ገና ሲነሱ 20 ጀልባዎች ሲነሱ ወደ 40 ነው የተዘጋጁት። 20ዎቹ ሲነሱ ዘግበን ነበረ። እውነት ነው። እነዚህ ምንድነው አክቲቪስቶች፣ ፓርላማ ሰዎች፣ አርቲስቶችን የጫኑ መርከቦች ናቸው። እነዚህ መርከቦች ምግብ፣ መድኃኒትና የተለያዩ የመገልገያ ቁሳቁሶችን ለፍልስጤማውያን ሕዝብ እናደርሳለን በሚል ነው ጉዞ የተጀመረውና ይሄ ጉዞ እንግዲህ ወደ ፍልስጤም ድንበር እየተቃረቡ ሲመጡ የእስራኤል የጦር መርከቦች፣ የጦር ጀልባዎች እና የእስራኤል ጦር መከላከያ ኃይል ሰራዊት በቁጥጥር ስር አውሏቸዋል። ምናልባትም አንድ መርከብ አልፋ ገብታለች የሚል ነገር አለ። ምናልባት ይሄ የተጣራ ነገር አይደለም። ነገር ግን እነዚህ መርከቦች ታስታውስ ከሆነ በመሃል ላይ መርከቦቹ እየሄዱ እያለ ጣሊያን መርከቦች ላይ ጥበቃ እንደምታደርግ ተናግራ ነበር። የጣሊያን ጦር መርከቡን እየታጀቡ እንደነበረ እናውቃለን። በተለይ ለመመለስ በሞከረች ጊዜ እስራኤል። ነገር ግን ጣሊያን ከእስራኤል ጋር ግጭቶች ውስጥ ላለመግባት ብላ የጦር መርከቦቿን መልሳለች። ከዚህ በኋላ ነው እንግዲህ በቁጥጥር ስር የዋለው። ግን ትልቁ ነገር ይሄ ሳይሆን ይሄ ነትንያሁ የተናገሩት ነገር ነው። እነዚህ መርከቦች የተቆጣጠሩበት ዋና ምክንያት የእስራኤል ጠቅላይ ሚኒስትሩ ሲናገሩ ማንም ያለኛ ፍቃድ በቀጠናው መንቀሳቀስ አይችልም፣ ከሕግ በላይም ሊሆን አይችልም ብለዋል። እንግዲህ ይህንን ከተናገሩ በኋላ ከፍተኛ የሆነ ዓለም አቀፍ ተቃውሞ ተቀስቅሷል በእስራኤል ላይ። ምንድነው አንዳንድ ጊዜ አንዳንድ ገመዶችን ስስብ
ራስህ ላይ እያጠበክ ነው የምትሄደው። እንግዲህ በትናንትናው ዕለት አንዱ ከዘገብነው ነገርና ሌተስት የሆነ ነገር የመጣው ምንድነው በእስራኤልና በሐማስ መካከል የነበረው ድርድር ሊደረግ የታሰበው ድርድር የቀረበው የድርድርን ሐሳብ ሐማስ ያው ተዋጊው ክፍል ዋናው የጦሩ ክፍል አንቀበልም፣ ሙሉ ለሙሉ ተዋግተን እናልቃለን ብሏል። ይህን ያነሳውበት ያለ ምክንያት አይደለም። ምንድነው መሰለ እስራኤል ዓለም አቀፍ ጫናዎች እየበረቱባት በመጡበት ጊዜ የመጣ የድርድር ሐሳብ ነው። ብዙ ሀገሮች ለፍልስጤም መንግስትና ነፃ መንግስት በሚለው እውቅና የሰጡበት ሰዓት ላይ ነው። ስለዚህ አሁን እነዚህን ጀልባዎች በመያዟ ያ የድርድሩን ሐሳብ ወደ ማምከን የሚመጣ ነገሮች ሊፈጠሩ ነው። ምክንያቱም ዓለም አቀፍ ጫናው እየመጣ ነው። ልክ ነው። ወይ ደግሞ ምንድነው መደረግ የነበረበት ብትለኝ በእስራኤል ወደብ በኩል ተፈትሸው የጦር መሳሪያ እንዳልያዙ ተረጋግጦ መርከቦቹ ምግብ እንዲያደርሱ መፍቀድ ይቻል ነበር፣ ባህር ዳርቻው ላይ ላሉ ህዝቦች። ያንን አድርጋ ቢሆን ጀስት ዲፕሎማሲውን ትገለው ነበረ። በራሷ ቁጥጥር አድርጋ ፈትሻ ምን ብላ ገብተዋል ወደዛ ሄደው እንትን ቢሉ እና ከዛ በኋላ መርከቦቹ ካደረሱ በኋላ ቢመለሱ እስራኤል እውነትም ለፍልስጤም ህዝብ መልካም ሐሳብ ያላት የሚለው ነገር የበለጠ ይጎላ ነበር። ምናልባት ይሄ እርዳታ በአማጺው እጅ ላይስ ቢወድቅ ይሄ ራሱ አሁን ምን መሰለ፣ አንደኛ አማጺ ያለው ከተማ መሃል ነው። ህዝቡ ወደ ባህር ዳር እየወጣ ነው። በትናንትናው ዕለት ራሱ አንዱ ምንድነው ወረቀቶች ተናግረን ነበረኛ ወረቀቶች ተበትነዋል። ያው ሐማስ እንደማይቀበል ሲታወቅ በትናንትናው ዕለት በአየር ላይ ወረቀቶችና የተለያዩ ነገሮች እየተደረጉ ህዝቡ እንዲወጣ ግፊት እየተደረገ ነው ያለው። ስለዚህ ህዝቡ ያለው ባህር ዳርቻ ነው፣ ማድረስ ይቻላል የሚለው ግን አሁን ምንድነው መሰለ ይሄ ከደፈን አውሮፓ የተውጣጣ ህዝብ ነው ገብቷል። እና አሁን ከፍተኛ ተቃውሞ እንደገና እየተቀሰቀሰ ነው ያለው። በጣም ከዚህ በኋላ ሮምም ያሰጋታል፣ ጣሊያንም ያሰጋታል። ለምን በዛን ጊዜ ጣሊያን ውስጥ ከ1 ሚሊዮን ህዝብ በላይ ወጥቶ ተቃውሞ ባደረገበት ሰዓት የጣሊያኗ ጠቅላይ ሚኒስትር ሚላና ምንድነው ያደረገችው? መርከቦቹን እናጅባለን በሰላም እንዲደርሱ ብለው ነበር፣ ግን ተመልሰዋል። እና ምን ያህል እየተወሳሰበ እንደሆነ አንዱ ጋር ስትፈታው አንዱ ጋር ሸምቀቆ የሚያደርግ ነገር ነው የታየውና ሌላው በትናንትናው ዕለት አሜሪካ በጣም የተረጋጋች ሀገር አልሆነችም። አሜሪካ ከትናንት ጀምሮ በከፊል የተዘጉ የፌዴራል መስሪያ ቤቶች አሉ። በሪፐብሊካን እና በዲሞክራቶች መካከል ከፍተኛ በበጀት ምክንያት ከፍተኛ የተፈጠረ አለመግባባት አለ። ይሄ አለመግባባት የተፈጠረው አለመግባባት ብቻ ሳይሆን ምን መሰለ ወንድም ይልካል፣ በሁለቱ መካከል ያለው የፖለቲካና የውጭ ፖሊሲ አቋም የተለያየ መጥቷል። ድሮ አሜሪካ የውጭ ማንኛውም ሪፐብሊካንም ያሸንፍ ዲሞክራትም ያሸንፍ የውጭ ፖሊሲ ነው። ሜጀር ማይነኩ አሉ በህገ መንግስቱ ላይ የተደነገጉ ነገሮች፣ እነዛን ነገሮች የማክበር ነገር ነው ያለው። አሁን ይሄ አንድ አለመረጋጋት የተፈጠረው ነገር በቀደም ትናንትና ነው በቀደም ዘግበነዋል። ከዓለም ዙሪያ ጀነራሎቹን ጠርታ አሜሪካ ስጋት እንዳለባትና የውስጥ ስጋትና የውጭ ስጋት እንዳለባት ለጦርነት እንዲዘጋጁ ተናግረዋል። ይሄ ለጦርነት እንዲዘጋጁ ከተናገሩ በኋላ በሁለቱ መካከል ያለው ነው ወይ ማንን ነው የውስጥ ስጋት የሚሉት ዲሞክራቶችን ነው ወይ የሚል ነገር አለ እና አሁን በጀቱ እንዳይጸድቅ ዲሞክራቶች ያቀረቡት ምክንያት ምንድነው? የጤና ፈንድ አለ እና እነዚህ ደግሞ ማህበራዊ ዋስትና ፈንዶች አሉ። እነዚህ ነገሮች የሚቀንስ ነገር እንዲጸድቅ አይፈልጉም። ሪፐብሊካኖች ደግሞ እነዚህ ነገሮች ማንሳት ይፈልጋሉ። እነዚህ ነገሮች ማንሳት ሲፈልጉ ችግሮቹ ምንድነው የሆነው? እየተወሳሰበ ነው ያለው። ራሳቸው የአሜሪካ
ውጭ ጉዳይ መስሪያ ቤት ይሰሩ የነበረ የፖለቲካ ተንታኞች ዓለም አቀፍ ሁኔታውን የሚተነትኑ የአሜሪካን የውጭ ፖሊሲ የሚተነትኑ ሰዎች ራሳቸው ምንድነው ያሉት? አሜሪካ በዓለም አቀፍ ደረጃ ያላትን ነገር እንዳታጣ እንሰጋለን። ይሄ ልዩነት በተለይ ይሄ የተፈጠረው በሁለቱ ፓርቲዎች መካከል የተፈጠረው ልዩነት እየጠበበ መምጣት ሲገባው ዶናልድ ትራምፕ ከተመረጡ በኋላ እያሰፉት መጥተዋል። እያሰፉት በመምጣታቸው ምክንያት እና የቀኝ አክራሪ የቀኝ ዘመም በጣም ጽንፍ የረገጠ ጉልበት እያገኘ በዶናልድ ትራምፕ በኩል እየመጣ ነው ያለው። ስለዚህ ይህንን ሁኔታ ለመታደግ እርምጃ መውሰድ አለብን የሚሉ ነገሮች በጣም ትክክል ነው ያነሳው ነጥብ። ይሄ እኮ ከዚህ በፊትም ዴሞክራቶች በስልጣን ላይ በነበሩ ሰዓት በተለይ የዚህ የበጀት ማጽደቅ ላይ ከፍተኛ ቁርቋሶ ነበር፣ ያው ይታወቃል። እንደሆነ ላነሳለ የፈለኩት የቅርብ ጊዜው ትዝታ እንደው ከዚህ ከፋይናንሱ ወጣ እንበልና ባለፈው በእኛ አዲስ ዓመት ዋዜማ ላይ ቻርሊ ኪርክ በተገደለ ጊዜ አፈጉባኤው ፓርላማ ውስጥ ማለት ነው እዛ ጉባኤ ውስጥ የህሊና ጸሎት እናድርግ እንኳ ብሎ እንትን ባሉበት ሰዓት ከፍተኛ መከፋፈል ነው ትዝ ይል እንደሆነ እና ይሄ ጋፕ በፋይናንሱ ብቻ ሳይሆን በፖሊሲዎች በተለያየ መልኩ እየተገለጠ ነው ያለውና ጋፑ እየሰፋ ነው የሚመስለው። አሁን እዛ ጋር የተነሳበት ምክንያት የህሊና ጸሎት እናድርግ ሲል ብዙ አሜሪካውያኖች በተለያየ ጊዜ ይገደላሉ። ቻርልስ ካርክ የአሜሪካ መንግስት ባለስልጣን አይደለም። አንድ እንድታውቅ የሚያስፈልገው የሆነ አንድ የወጣት ፎረም ነገር አለ፣ እኛ ሀገር ፎረም እንደምንለው የሚመራ ሰው ነው። በክርስትና አቋሙ እኔም አደንቀዋለሁ፣ ምንም ችግር የለም። ነገር ግን ለሚሞቱ ጠቅላላ የህሊና ጸሎት እናድርግ ብለው ሪፐብሊካን አንድም ቀን ተናግረው አያውቁም። ነገር ግን ለምንድነው የሱ ጊዜ ሆነው ነው? አሁን የዲሞክራቶች ሐሳብ ውሃ ያነሳል የሚለውን አነሳ የሚለውን እንየው። ሰው ለፈለኩት እንደዛ ሁለተኛ ፊገር የሆነ አይከን የሆነ ልትሎት ይችላል። በአሜሪካውያን ዘንድ እየተንቀሳቀሰ ያለ አክቲቪስት ነው ከተጽዕኖ አንጻር ማለት ነው። ግን እዛ ላይም እኔ አሁን ላነሳል የፈለኩት የቻርሊ ኪርክን ጉዳይ ሳይሆን የመከፋፈላቸው እንትን ጋፕ በጣም እየተለጠጠ ነውና እንዳልከው ለአሜሪካን ከፍተኛ ተግዳሮት ይመስለኛል። አሁን ምንድነው አሁን እሳቸው ዶናልድ ትራምፕ እያነሱ ያሉት ምንድነው? አሁን የተለያዩ የፌዴራል መስሪያ ቤቶችን ሊያጥፉ ይፈልጋሉ። ማጥፍ ብቻ ሳይሆን ሰራተኞችንም መቀነስ ይፈልጋሉ። በተለይ ደግሞ ዲሞክራቶችን በጣም ለማስፈራራት የተጠቀሙት መንገድ ልክ ነው ብዬ አላምንም። 16 የዲሞክራቶች የሚመሩት ግዛት አለ። ዋና የዲሞክራት ግዛት ነው ተብሎ የሚታሰቡ እነዚህን ግዛቶች ላይ ያለውን በጀት አቆማለሁ ብለዋል። የሚያቆሙት ህዝቡ ላይ ነው ወይንስ ዲሞክራት ፓርቲው ላይ ነው የሚያቆሙት? አሁን አሜሪካንን የሚያክል ሀገር የዲሞክራሲ ቀንዲል ነች የምትባል ሀገር ህዝብንና ፓርቲን መለየት ለምንድን ነው ያቃታቸው ነው? እኔ አሁን ታውቃለህ የዶናልድ ትራምፕ ሐሳብ በዚህ በሌዝቢያን ላይ በጌ ላይ ኢሞራሊቲ በሆኑ ነገሮች ላይ የወሰዱት ነገሮች አድናቂዎች አደንቀዋለሁ። ትክክል ነው የወሰዱትም። በቃ ወንድና ሴት ነው ማቀው ያሉትም ልክ መነሻቸው ላይ ጥሩ እየመጡ ነበረ። አሁን ላይ ግን ምንድነው መሰለ ሁሉንም ጠልሆኑ። ለምሳሌ አሜሪካ የምትታወቀው ለፖለቲካ ስደተኞች መጠጊያ ስትሆን ነው። ለዓለም ህዝብ መጠጊያ ስትሆን ነው የምትታወቀው። የዓለም ህዝብ ሮጦ የሚሄደው በፖለቲካም ይሁን በተለያየም ችግር በኢኮኖሚም ስደት ቢሆን ወደ አሜሪካ ነው ሮጦ የሚሄደው። እሳቸውንና የእሳቸውንም ቤተሰብ ጨምሮ ማለት ትችላለህ። በስደት ነው የመጡት ታቶች አብዛኛው። አሁን አሜሪካንን የሚመሩ ሰዎች ሪፐብሊካንም በላቸው ዲሞክራትም በላቸው ከተለያየ ዓለም የመጡ ናቸው። ኔቲቮች እኮ ሜክሲካን ናቸው። ምናልባት ቴክሳስ ነባሩ አሜሪካን ቴክሳስ አካባቢ የነበሩ ናቸው እነዛ። እና ስለዚህ ምንድነው ይሄንን አይነት አርጊውመንት ይዘው መነሳታቸው
ምናልባትም አሜሪካንን ወደ ውድቀት ይመራታል የሚል ነው። አሁን ለምሳሌ ተመልከት። አሜሪካ ድሮ በነ ቻይናም በለው በነ ራሽያም በለው ትልልቅ አገሮች ትከበር ነበር። አሁን ላይ ግን የለም። አሁን ላይ ግን የለም። ለምን? አንድ የተነሳውን ነገር ልንገርህ። ሐማስም ኢራኖችም ያነሱታል ይሄንን ኩዌቶች ማነው ባህሬንም ማለት በቀደም ኳታር ማለት ኳታሮችም ያነሱታል የተአማኒነት ጉዳይ። ለምሳሌ ሐማስ ድርድሩን አልቀበልም ካለባቸው ነጥቦች እንዳሉ የተወሰኑት እንደተጠበቀ ሆኖ አንድ ያነሳው ምንድነው አሜሪካንንና እስራኤልን አናምንም ነው። ለምሳሌ ለምንድነው ታጋቾች የማትፈቱ ሲባሉ አናምንም ነው። የተአማኒነት ጉዳይ አሁን ላይ በአሜሪካ ላይ እየተነሳ ነው ያለው። የዚክሹ ነው። አዎ እና እየተነሳ ነው ያለው እና ይሄ እንዴት ይቀዘቅዛል የሚለው ነገር ገና የታየበት አይደለም። የጀነራሎቹም ዝምታ በጣም አስፈሪ ነው። መከላከያውን የሚመሩት ዋናዎቹ ስለ ፊዚካል ነው ሰውየው ሲናገር የነበረው የመከላከያ ሚኒስትሩ እና እነዚህ ነገሮች አሉና ዓለማችንን ደግሞ የሚዘውሩት ታላላቅ አገሮች ዋናው አሜሪካ ነች ይታወቃል። ይሄ ነገር እጅግ ለዓለም ስጋት ሆኗል። ምንድነው አሁን ለምሳሌ ግልጽ ያላደረጉት ነገር የውስጥና የውጭ ስጋት አለብን ነው። ጦሩ ይዘጋጅ ለውጊያ ምናምን ማለት ነው እንጂ ምንድነው ስጋታቸው የሚለውና ራሱ እዛው አሁን በሁለቱ ፓርቲዎች መካከል ባለው እንትን የአሜሪካም ሕዝብ ስጋት ውስጥ ወድቋል ማለት ነው። እንግዲህ ወገኖቼ ዓለም እንደዚህ ነው ያለችው። የተረጋጋ የሚመስል ቦታዎች ሁሉ ዛሬ መረጋጋት የሌለባቸውና ሁከት የበዛባቸው ሆነዋል። ሰላምን በእጅጉ የዓለም ሕዝብ እየናፈቀ የመጣበት ጊዜ ሆኗል። እነዚህ ነገሮች እንግዲህ ደግሞ እንደ መጽሐፍ ቅዱስ ስናያቸው በመጨረሻው ዘመን ቅድም መግቢያ ላይ እንዳልኩኝ ጢሞቴዎስ ምዕራፍ 3 ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ የሚያስጨንቅ ዘመን እንደሚመጣ እወቅ የሚለው ነገር ሊሰመርበት የሚገባ ነው። ዓለም እድሜ እየጨመረ ስንሄድ ዓመተ ምሕረት እየቀየርን ስንሄድ የተሻለ ነገር የሚመጣው በክርስቶስ ኢየሱስ ስንሆን ነው። ተጠብቀን ተዘለን ልንቀመጥ በሰላም አርፈን ልንቀመጥ የምንችለው እንጂ ያለ ክርስቶስ ዓለም ባዶ እንደሆነች እያየናት መተናልና ይህንን ላሳስብ እፈልጋለሁ። ክርስቲያንም ቤተክርስቲያንም እንድትነቁ እንፈልጋለን። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ይብዛላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግና በልባችሁ እግዚአብሔር በሞላው ነገር መደገፋችሁን ቸል አትበሉ፣ አታቁሙ እንላለን። ተባረኩልን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በጣም በቂና ተገቢውን የሆነ መረጃ ነው እንግዲህ ለአድማጮች ያስተላለፍከው። እኔ ብዙ ምለውም ነገር የለኝም ለማለት የምፈልገው እባካችሁን ንቁና ዝግጁ እንሁን። ንስሐ መግባት ባለብን ነገር ላይ ንስሐ እንግባ። ጌታ ኢየሱስ ክርስቶስን መምጣት ነቅተንና በመዘጋጀት ስለሆነ መጠባበቅ ያለብን። ይህንን እንግዲህ የዘውትር መልእክታችንን እናስተላልፋለን። ውድ አድማጮቻችን ዛሬ የአርብ የቀኑ መረጃ ይህንን ይመስላል። በማታው ላይ ደግሞ በሌላ መረጃዎች ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።